ሰላም ጤና ይስጥልኝ ክቡራንና ክቡራት የቻናሌ ተከታታዮች፣ በመጀመሪያም አጫጭር ሰበር አርዕስተ ዜናዎችን አስደምጣችኋለሁ። አዳዲስና ታማኝ መረጃዎች በየደቂቃው ልዩነት ዩቲዩብ ላይ ይለቀቃሉ። እናንተም የምንለቃቸው መረጃዎች በፍጥነት እንድታገኙ ወይም ኖቲፊኬሽን እንዲደርሳችሁ ቻናሉን ሰብስክራይብ በማድረግ የደውል ምልክቱን መጫኑን አትርሱ። በመቀጠልም ወደ አርዕስተ ዜናዎቹ አለፍ። የመካከለኛው ምስራቅ ጦርነት 17ኛ ቀኑን አስቆጥሯል። ትናንትና ሌሊቱን ኢራን በኢራቅ በሚገኘው ይዞታነቱ የአሜሪካ በሆነው ኤምባሲ ላይ ከባድ የድሮንና የሮኬት ጥቃት ፈጸመች። በኢራቅ ዋና ከተማ ባግዳድ የሚገኘው ይህ የአሜሪካ ኤምባሲ ሌሊቱን ለጊዜው ቁጥራቸው ባልታወቀ ሮኬቶችና በ5 ድሮኖች ከፍተኛ ድብደባ እንደተፈጸመበት ተገለጸ። ሁለት የኢራቅ ባለስልጣናት ኤምባሲውን ኢላማ አድርገው ከነበሩ ድሮኖች አራቱን የኢራቅ የአየር መከላከያ ሰራዊት እንደመታና የድሮኖቹ ስብርባሪ ከኤምባሲው ግቢ ውስጥ እንደወደቀ እንዲሁም ኤምባሲውን በስብርባሪው እንደተመታ ገልጸዋል። ጥቃቱን እየፈጸሙት ያሉት በኢራን የሚደገፉ ስማቸው ያልታወቀ ታጣቂ ቡድኖች እንደሆነ ሮይተርስ የዜና ወኪል ዘግቧል። ዝርዝር መረጃውን እንመለስበታለን። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በኢራን በተዘጋው የሆርሙዝ ሰርጥ በኩል የሚያልፈውን ነዳጅ ለማጀብ የጦር መርከቦቻቸውን እንዲልኩ ያቀረቡትን ጥያቄ ውድቅ ያደረጉትን ምዕራባውያን አጋሮቻቸውን በምስጋና ቢስነት ወቀሱ። ትራምፕ ትናንት በዋይት ሀውስ ባደረጉት ንግግር ሀገራት እገዛ ለማድረግ መንገድ ላይ ናቸው ሲሉ ተደምጠዋል። የተወሰኑት ሀገራት እገዛ ለማድረግ ጉጉት አላቸው፣ የተወሰኑት ደግሞ የላቸውም ሲሉ ተናግረዋል። አንዳንድ ሀገራትን ብዙ ዓመታት አግዘናቸዋል፣ ከመጥፎ የውጭ አካል ጠብቀናቸዋል፣ እነርሱ ግን አሁን እኛን ለማገዝ ጉጉት የላቸውም በማለት በሀገራቶቹ ላይ የተሰማቸውን ቅሬታ ገልጸዋል። በዝርዝር እንቃኘዋለን። አብራችሁን ቆዩ። የመካከለኛው ምስራቅ ጦርነት 17ኛ ቀኑን አስቆጥሯል። ትናንትና ሌሊቱን ኢራን በኢራቅ በሚገኘው ይዞታነቱ የአሜሪካ በሆነው ኤምባሲ ላይ ከባድ የድሮንና የሮኬት ጥቃት ፈጸመች። ኤምባሲው አርብ ለቅዳሜ ሌሊቱን የተፈጸመበትን ጥቃት ተከትሎ የአሜሪካ ዜጎች ኢራቅን ለቀው እንዲወጡ ያሳሰበ መሆኑ ይታወሳል። በኢራቅ ዋና ከተማ ባግዳድ የሚገኘው ይህ የአሜሪካ ኤምባሲ ሌሊቱን ለጊዜው ቁጥራቸው ባልታወቀ ሮኬቶችና በ5 ድሮኖች ከፍተኛ ድብደባ እንደተፈጸመበት ተገለጸ። የአሜሪካ እስራኤልና ኢራን ጦርነት ከተጀመረ ጊዜ አንስቶ በኢራቅ ባግዳድ ከተፈጸሙ ጥቃቶች ይህ እጅግ እንደሚከብድ የተገለጸ ሲሆን፣ ኢራን ይህንን ጥቃት ለመፈጸም ሮኬቶችንና ድሮኖችን ያስወነጨፈችው ከኢራቅ ዋና ከተማ ከባግዳድ አካባቢ እንደሆነ የአካባቢው የዓይን እማኞች ለሮይተርስ የዜና ወኪል ተናግረዋል። ሮይተርስ ያነጋገራቸው የባግዳድ ነዋሪ የሆኑት የዓይን እማኞች ከተወነጨፉት 5 ድሮኖች ቢያንስ ሶስቱ ወደ ኤምባሲው እንዳመሩና ሲራም የተሰኘው የኢራቅ የአየር መከላከያ ሁለቱን ድሮኖች መትቶ ሲጥላቸውና አንደኛው ድሮን የኤምባሲውን ግቢ እንደመታ እንዲሁም ከአሜሪካ ኤምባሲ ግቢ እሳት ሲነድ እና ጭስ ሲወጣ ማየታቸውን ተናግረዋል። የዓይን እማኞች አክለውም በኢራቅ ዋና ከተማ በሆነችው ባግዳድ ከፍተኛ የሆነ የፍንዳታ ድምፅ ሲሰማ እንደነበረም ተናግረዋል። በሌላኛ በኩል የመንግስት ባለስልጣናት ለአሶሺየትድ ፕሬስ የዜና ወኪል እንደተናገሩት ኤምባሲውን ኢላማ አድርገው ከነበሩት ድሮኖች አራቱን የኢራቅ የአየር መከላከያ ሰራዊት እንደመታና የድሮኖቹ ስብርባሪ ከኤምባሲው ግቢ ውስጥ እንደወደቀና ኤምባሲውን በስብርባሪው እንደተመታም ገልጸዋል። በሌላኛ በኩል ኢራን ከአሜሪካ ኤምባሲ በተጨማሪ ኢላማ አድርጋው የነበረው በኢራቅ ዋና ከተማ በባግዳድ ውስጥ በሚገኘው አልጃድሪያ አካባቢ ነው። በዚህ አልጃድሪያ አካባቢ የኢራቅ ፕሬዝዳንት መኖሪያ ቤት የሚገኝ ሲሆን ኢራንም ይህንን ግቢ ለመምታት የአየር ጥቃት እንደፈጸመችም ተዘግቧል። በሌላኛ በኩል የመንግስት ባለስልጣናትና የመንግስት ህንፃዎች እንዲሁም የውጭ ኤምባሲዎች በሚገኙበት ግሪንላንድ ወይም የአረንጓዴያማ አካባቢዎች ላይ በተፈጸመ የድሮን ጥቃት አንድ በኢራቅ የሚገኝ ቅንጡ ሆቴል በእሳት መያያዙ ተገለጸ። ጥቃቱን እየፈጸሙ ያሉት በኢራን የሚደገፉ ስማቸው ያልታወቀ ታጣቂ ቡድኖች እንደሆኑ ሮይተርስ የዜና ወኪል ዘግቧል። የአሜሪካ ኤምባሲ ቅዳሜ ዕለት በሰጠው መግለጫ የአሜሪካ ዜጎች በአስቸኳይ ኢራቅን ለቀው እንዲወጡና ኤምባሲው ሙሉ በሙሉ እንዲዘጋ ከተናገረ በኋላ
ኢራንና በኢራቅ የሚገኝ ታጣቂ ቡድን በአሜሪካ ይዞታዎች ጥቃት ደቅነዋል በማለት ተናግሯል። ኢራን የሆርሙዝ ሰርጡን መዝጋቷን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገራትን የጦር መርከቦቻቸውን በመላክ የሆርሙዝ ሰርጡን ለማስከፈት እርዳታ እንደጠየቁ ይታወሳል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን በተዘጋው የሆርሙዝ ሰርጥ በኩል የሚያልፈውን ነዳጅ ለማጀብ የጦር መርከቦቻቸውን እንዲልኩ ያቀረቡትን ጥያቄ ውድቅ ያደረጉትን ምዕራባውያን አጋሮቻቸውን ሀገራትን በምስጋና ቢስነት ወቀሱ። ትራምፕ ከጋዜጠኞች ጋር ባደረጉት ቆይታ እንደ ዩናይትድ ኪንግደም እና የኔቶን አባል ሀገራት ያሉ አጋሮቻቸውን በጦርነቱ ከአሜሪካ ጎን ለመሰለፍ አንገራግረዋል ሲሉም ተችተዋል። በተለይም ዩናይትድ ኪንግደም ጦርነቱን በተመለከተ ባሳየችው አቋም እጅግ መገረማቸውንም ተናግረዋል። ትራምፕ ከሁለት ሳምንት በፊት ለምን ተጨማሪ መርከቦችን አትልኩም ብዬ ጠየቅኳቸው። የዩናይትድ ኪንግደም ጠቅላይ ሚኒስተር እውነትን ማድረግ አልፈለገም ነበር ሲሉ የዩናይትድ ኪንግደሙን መሪ ኪር ስታርመርን ወቅሰዋል። አካባቢው ላይ ፈንጂ የሚቀብር መርከብ እንዳላቸው ይነግሩናል፣ ማድረግ ግን አይፈልጉም። ይህ መጥፎ ነው ያሉት ፕሬዚዳንት በዩናይትድ ኪንግደም ደስተኛ አይደለሁም ሲሉ ተደምጠዋል። ሊሳተፉ እንደሚችሉ አስባለሁ፣ ነገር ግን በጉጉት መሳተፍ አለባቸው ብለዋል። ወሳኙ የነዳጅ መተላለፊያ ሰርጥ እንዲከፈት የሚደረገውን ጥረት ቢያንስ 5 ሀገራት ይቀላቀላሉ ተብሎ እንደሚጠበቅ ትራምፕ ተናግረው ነበር። ጀርመን፣ ስፔን እና ጣሊያንን ጨምሮ በርካታ የአሜሪካ አጋር ሀገራት አሁን ላይ ወደ ሰርጡ የጦር መርከብ የመላክ እቅድ እንደሌላቸው ተናግረዋል። ትራምፕ ትናንት በዋይት ሀውስ ባደረጉት ንግግር አገራት እገዛ ለማድረግ መንገድ ላይ ናቸው ሲሉም ተደምጠዋል። የትኞቹ ሀገራት ድጋፍ እንደሚያደርጉ ባይጠቅሱም በቅርቡ በውጭ ጉዳይ ሚኒስትሩ ይገለጻል ብለዋል። የተወሰኑት ሀገራት እገዛ ለማድረግ ጉጉት አላቸው፣ የተወሰኑት ደግሞ የላቸውም ሲሉም ተናግረዋል። አንዳንድ ሀገራትም ብዙ ዓመታት አግዘናቸዋል፣ ከመጥፎ የውጭ አካል ጠብቀናቸዋል፣ እነርሱ ግን እኛን ለማገዝ ጉጉት የላቸውም። ምን ያህል ጓጉተዋል የሚለው ለእኔ ዋጋ አለው ሲሉ ቅሬታቸውን ገልጸዋል። ውድ ተመልካቾቻችን ለሰዓቱ የነበሩ መረጃዎች እነዚህን ይመስሉ ነበር። በቀጣይ በሌላ መረጃ እስከምንገናኝ መልካም ጊዜ ተመኘን።